ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ የሰላም ኃይል ወደ ትግራይ ክልል መግባቱ የማይቀርና ግዴታ መሆኑን በይፋ አስታወቀ። የሐራ መሬቱ የትግራይ የሰላም ኃይል ወደ ትግራይ ክልል መግባቱ አይቀሬና ግዴታ መሆኑን በይፋ በዛሬው ዕለት አስታውቀዋል። የሰላም ኃይሉ ከፍተኛ መሪዎች የሆኑት ጀነራል ከበደ ፍቃዱና ኮሎኔል በርሀ ባራኺ በአሁኑ ወቅት በሁለተኛው ግንባር በመገኘት ከከፍተኛ የሰራዊት አመራሮች ጋር ስትራቴጂካዊ ምክክር በማድረግ ላይ እንደሚገኙ ተገልጿል። እንደ የሰላም ኃይሉ መግለጫ ማብራሪያ ሰራዊቱ ላለፈው ከአንድ ዓመት በላይ በነበረው ጊዜ ውስጥ ራሱን ሲያደራጅ ሲያጠናክርና ጥቃት መሰንዘር በሚችልበት ከፍተኛ የዝግጁነት ደረጃ ላይ ሲገነባ የቆየ ሲሆን በአሁኑ ወቅት ግን ወደ ትግራይ ክልል መግባት የግድ የሆነበት ደረጃ ላይ መድረሱ አመላክቷል። የሐራ መሬቱ የሰላም ኃይል ወደ ትግራይ መግባት የፈለገበትን ዋና ዋና ምክንያቶች በሚከተሉት 4 ነጥቦችን ዘርዝሯል። አንደኛ፣ የህዝቡ ጥበቃ። በትግራይ የሚገኘው ህዝባችን በጉጉት እየጠበቀን በመሆኑ ወደ ክልሉ መግባታችን ግድ ሆኗል ብለዋል። ሁለተኛ፣ የህዝቡ ስቃይ። ወገኖቻችን በአሁኑ ወቅት በከፍተኛ ችግርና ስቃይ ውስጥ ስለሚገኙ ይሄንን ለማስቆም መግባት ግድ ይላል ብለዋል። ሶስተኛ፣ የተፈናቃዮች ዕጣ ፈንታ። ከቀያቸው የተፈናቀሉ ወገኖቻችን ለስድስተኛ ክረምት በድንኳንና በማዕከል መጠለያዎች ውስጥ ህይወታቸው እንዲያሳልፉ ስለማይፈቀድ ወደ ትግራይ ክልል መግባቱ አማራጭ የሌለው ጉዳይ ነው ብለዋል። አራተኛ፣ የስርዓት ለውጥ። በአጠቃላይ በትግራይ ክልል ውስጥ መሰረታዊና ስርዓታዊ ለውጥ ማምጣት እጅግ አስፈላጊ በመሆኑ ወደ ትግራይ ክልል መግባታችን ግድ ነው ብለዋል የትግራይ የሰላም ኃይል በመግለጫው። በአሁኑ ወቅት ጀነራል ከበደ ፍቃዱና ኮሎኔል በርሀ ባራኺ ከሰራዊቱ ከፍተኛ አመራሮች ጋር እያደረጉት ያለው ይኸው ምክክር ቀጣይ እርምጃዎችን በዝርዝር ለመወሰን ያለመ እንደሆነ ከመግለጫው ለመረዳት ተችሏል። ይህ በእንዲህ እንዳለ የትግራይ የሰላም ኃይል ከፍተኛ የሰራዊቱ አዛዦች በአራተኛው ግንባር ከሚገኙ የጦር አዛዦች ጋር የጋራ ውይይትና ምክክር እያካሄዱ መሆኑን የሰላም ኃይሉ አስታውቋል። በዚህ ወታደራዊ ስትራቴጂካዊ ውይይት ላይ በመሳተፍ ላይ የሚገኙት ዋና ዋና የሰላም ኃይሉ አዛዦችም የሰላም ኃይሉ ዋና አዛዥ ጀነራል ገብረ እግዚአብሔር ወየነ ወዳንጥሩ፣ ኮሎኔል ኢያሱ ነጋሽ፣ ኮሎኔል ሀበን ተስፋይ እንዲሁም ኮሎኔል ገብሩ ገብረ ጻዲቅ ገብረ ጉና መሆናቸው የሰላም ኃይሉ አስታውቋል። እነዚህ ከፍተኛ የሐራ መሬት ኃይል አመራሮች በመላው አራተኛው ግንባር ከሚገኙ ከፍተኛ አዛዦች ጋር በመሆን የጋራ ውይይት እያደረጉ መሆኑ የተገለጸ ሲሆን ይህም የሰራዊቱን ዝግጁነትና የቀጣይ አቅጣጫዎችን ለመገምገም ያለመ መሆኑ ከመረጃው ለመረዳትም ተችሏል። በጦርነት ወቅት ጉዳት ደርሶባቸው ሕክምና ላይ የሚገኙ የቀድሞ የህወሓት ታጣቂዎች ወደ ትጥቅ ትግል እንዲመለሱ እየተገደዱ እንደሆነ አስታወቁ። በተለያዩ የህክምና ማዕከላት ተጠልለው የሚገኙ በጦርነት ወቅት የቆሰሉ የቀድሞ ታጣቂዎች ካለባቸው አካላዊና ስነልቦናዊ ስቃይ ሳይድኑ ደህና ስለሆናችሁ ወደ ክፍላችሁ ተመለሱ በመባል በግዴታ ከሆስፒታል እንዲሰናበቱና ወደ ትጥቅ ትግል እንዲመለሱ እየተገደዱ መሆኑ ገልጸዋል። የቆሰሉት አባላት ባስተላለፉት የድረሱልን ጥሪ በአሁኑ ወቅት ወደ ግንባርም ሆነ ወደ ስራ ለመመለስ የሚያስችል አካላዊም ሆነ ስነልቦናዊ አቅም እንደሌላቸው አስታውቋል። የሁኔታውን አሳሳቢነት ለማሳየትም የሚከተሉት ማዕከላት በምሳሌነት ተጠቅሰዋል። በደጀን ወይም ሰሜን እዚህ ህክምና ማዕከል ከአንድ ዋርድ ብቻ 48 ሰዎች በአጠቃላይ ደግሞ ከሁሉም ዋርዶች ከፍተኛ ቁጥር ያለው የሰው ኃይል በግዴታ እንዲሰናበቱና ወደ ነበሩበት ክፍለ ጦር እንዲመለሱ ተደርገዋል። በህብረት ኮሌጅ ህክምና ማዕከል ከ300 በላይ የሚሆኑ የቆሰሉ ታጣቂዎች ተዘጋጁ ተብለው መመሪያ እንደተሰጣቸውም ተገልጿል። ይህ እየደረሰባቸው ያለው በደልና ተገቢ ያልሆነ አያያዝ ታይቶ የሚመለከታቸው ከፍተኛ አካላት መፍትሄ እንዲሰጧቸውና ድምጽ እንዲሆንላቸው የቆሰሉት የታጣቂ አባላቱ ጠብቀው አሳስበዋል። በሌላ በኩል በትግራይ ክልል በተለያዩ ወረዳዎች ሰፊ ወጣቶች የግዳጅ አፈሳና የወላጆች እስራት እየተካሄደ መሆኑን መረጃዎች ወጥተዋል። በላላይ ማይጨው ወረዳ ሀጸቦ ጣቢያ በርካታ ወጣቶች በኃይል ታፍሰው ማለዳ ላይ ወደ አድዋ አቅጣጫ መወሰዳቸው ታውቋል። ይህ የግዳጅ አፈሳ የተካሄደው ተመስገን የተባለ የወረዳው የፕሮፓጋንዳ ኃላፊ የታጠቀ ሰራዊት ይዘው በመግባት እንደሆነ የተገለጸ ሲሆን በዚህም ምክንያት የወጣቶች ወላጆች ተሰብስበው እያለቀሱ መሆኑም ታውቋል። በተመሳሳይ ሁኔታ በዚሁ በላላይ ማይጨው ወረዳ ደብረ ቃል ጣቢያ አዲ በራህ የተባለ ቀበሌ ባለፈው ጦርነት ላይ ስልጠና ወስደው የነበሩና በዛው በጦርነት ወቅት በረሃ ወጥተው የነበሩ ወጣቶች በሙሉ በትናንትናው ዕለት በሌሊት በህወሓት ታጣቂዎች መታፈሳቸው ተገልጿል። በተያያዘ ዜና ወርቅ በሚቆፈርበት በሰሜን ምዕራብ ዞን ትናንትና ግንቦት 12 ቀን 2018 ዓ.ም ሌሊቱን
ከባድ የግዳጅ አፈሳ የተካሄደው ሲሆን በዚህም አፈሳ 42 ወጣቶች ታፍሰው መወሰዳቸው ተረጋግጧል። በተጨማሪም በገራልታ ወረዳ ከግንቦት 9 ቀን 2018 ዓ.ም ጀምሮ ለግዳጅ ተሰልፉ በሚል ከፍተኛ ቅስቀሳና ማስፈራሪያ እየተደረገ እንደሚገኝና ፍቃደኛ ያልሆኑ ወጣቶችን ጨምሮ ወላጆቻቸውም ጭምር ለእስራት እየተዳረጉ መሆኑን ከክልሉ እየወጡ ያሉ መረጃዎች ያመላክታሉ። በተለያዩ ሀገራት የሚገኙ ዜጎች ደህንነት እንዲጠበቅ እየተሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። በተለያዩ ሀገራት የሚገኙ ኢትዮጵያውያን ደህንነታቸው እንዲጠበቅ መንግስት በቅርበት እየሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ባለፈው ሳምንት ኢትዮጵያ ከተለያዩ ሀገራት ዲፕሎማቶች ጋር ጠንካራና ንቁ ዲፕሎማሲያዊ ግንኙነት ማድረጓን አስታውቋል። ለአብነትም ኢትዮጵያ ከአሜሪካ ጋር ባደረገችው የሁለትዮሽ ውይይት መዋቅራዊ ስምምነት የጋራ ትግበራን የሚሹ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ምክክር መደረጉን ገልጸዋል። በባለብዙ ወገን ዲፕሎማሲ በተባበሩት መንግስታት የምስረታ 80ኛ ዓመት በዓል ኢትዮጵያ መሳተፏን ጠቅሰው ተሳትፈው ኢትዮጵያ ከድርጅቱ ጋር ያላት ታሪካዊ ትስስር ያሳየችበት እንደነበርም አምባሳደር ነቢያት ጌታቸው ገልጸዋል። በዜጋ ተኮር ዲፕሎማሲ ላይ የተሰሩ ስራዎች ውጤታማ እንደነበሩ የገለጹት ቃል አቀባዩ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ የሚፈጸመው ጥቃት እንዲቆምና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድም ጠይቀዋል። ሚኒስቴሩ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ ጥያቄው ለደቡብ አፍሪካ ማቅረቡን የገለጸ ሲሆን የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ መግለጹን ሚኒስቴሩ ጠቁመዋል። የኢትዮጵያ መንግስት ይህንን ጉዳይ የሚከታተልና ዘላቂ መፍትሄ የሚፈልግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክ ዝግጅት መጀመሩንም ተሰምቷል። በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ደህንነት እንዲረጋገጥና ህጋዊ የስራ ስምምነት እንዲኖራቸው የሁለት ሀገራት መንግስታት በጋራ መምከራቸው ሚኒስቴሩ መግለጹንም አስታውቋል። ደቡብ አፍሪካ የኢቦላ ወረርሽኝን ለመግታት የ2.5 ሚሊዮን ዶላር ድጋፍ አደረገች። በዲሞክራቲክ ሪፐብሊክ ኮንጎ እና በኡጋንዳ የተከሰተው የኢቦላ ወረርሽኝ ለመቆጣጠር በሚደረገው አህጉራዊ ጥረት ደቡብ አፍሪካ የ2.5 ሚሊዮን ዶላር የገንዘብ ድጋፍ አበርክታለች። የገንዘብ ድጋፉ የተሰጠው ለአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ስር የሚገኘው የአፍሪካ ወረርሽኞች ፈንድ ሲሆን በዋናነት ለሚከተሉት ቁልፍ ተግባራት ይውላልም ተብሏል። ፈጣንና ውጤታማ የድንገተኛ ጊዜ የሕክምና ምላሽ ስራዎችን ለማሳለጥ፣ የቫይረሱን ስርጭት አስቀድሞ ለመለየትና ለመከታተል የሚያስችሉ የቅኝት ስራዎችን ለማስፋት፣ ኮንጎና ኡጋንዳ ወረርሽኙን ለማጥፋት የሚያደርጉትን ያልተቋረጠ ትግል ለማገዝና አጠቃላይ ቀጠናው ሊከሰት የሚችል ተጨማሪ የወረርሽኝ ስጋት በቂ ቅድመ ዝግጅት እንዲኖረው ለማድረግ መሆኑን ደቡብ አፍሪካ አስታውቃለች። ይህ የደቡብ አፍሪካ እርምጃ የአፍሪካ ሀገራት የጋራ የጤና ደህንነት ለማረጋገጥ እርስ በርስ የሚያደርጉት መተጋገዝ የሚያሳይ አብነት መሆኑም ተጠቁሟል። የፓኪስታን ሰራዊት አዛዥ ወደ ኢራን ሊጓዙ እንደሆነ ታወቀ። የአሜሪካና ኢራን ዋና አሸማጋይ የሆነችው ፓኪስታን የሰራዊት አዛዥ ፊልድ ማርሻል አሲም ሙኒር ዛሬ ወደ ኢራን እንደሚገቡ የኢራን መገናኛ ብዙሃን ዘግበዋል። ዘገባዎቹ እንደሚያመለክቱት የወታደራዊ አዛዡ የኢራን ጉዞ ከዚህ ቀደም ከኢራን ባለስልጣናት ጋር ሲደረግ ከነበረው ንግግርና ምክክር የቀጠለ ነው ተብሏል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሰይድ ሞህሲንም በአንድ ሳምንት ውስጥ ለሁለተኛ ጊዜ ረቡዕ ዕለት ኢራን መግባታቸው ኢስና የተባለው የኢራን መገናኛ ብዙሃን ዘግበዋል። ከኢራን ፕሬዝዳንት ማሱድ ፔዜሽኪያን እና የሀገር ውስጥ ሚኒስትሩ እስክንዳር ሞሜኒ ጋር ተገናኝተዋል። የፓኪስታንና የኢራን ባለስልጣናት በንግግራቸው ቀጠናዊ ሁኔታዎችን እንደገመገሙም ዘገባው ጠቅሷል። በኢራንና አሜሪካ መካከል የሚካሄደው ቀጥተኛ ያልሆነ ድርድር ስላለበት ሁኔታ መነጋገራቸውም ተገልጿል። የፓኪስታን ሚኒስትር ሀገራቸው ድርድሩን በተመለከተ ያላትን ምልከታ ለኢራን ባለስልጣናት እንዳስረዱም ዘገባው አስነብበዋል። በሌላ በኩል አሜሪካና እስራኤል በከፈቱት ጥቃት ወታደራዊ አቅሟ የተመታባት ኢራን የተኩስ አቁም ከተደረገ ወዲህ ወታደራዊ ኢንዱስትሪዋን በፍጥነት እየገነባች እንዲሁም የተወሰኑ ድሮኖችን እያመረተች መሆኑ ሲኤንኤን የአሜሪካ የስለላ መረጃን ጠቅሶ ዘግቧል። የአሜሪካው ቴሌቪዥን ጣቢያ ያነጋገራቸው 4 ምንጮች እንደገለጹት የኢራን ጦር መጀመሪያ ላይ ሲጠበቅ ከነበረው ፍጥነት በበለጠ ሁኔታ አቅሙን እያጠናከረ መሆኑን የዋሽንግተን የስለላ መረጃ አመላክቷል። በአሁኑ ጦርነት ጥቃት የተፈጸመባቸው የሚሳኤል ስፍራዎች፣ ማስወንጨፊያዎችና የመምረቻ አቅሞች እየተተኩ መሆኑ ኢራን በቀጠናው ለሚገኙ የአሜሪካ አጋሮች አሁንም ትልቅ ስጋት መሆኗን ያሳያል ተብሏል። እንደ ሲኤንኤን ዘገባ የስለላ መረጃው ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱ አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱ አቅም ላይ የደረሰው ጉዳት ምን ያህል ነው የሚለው ጥያቄ ውስጥም አስገብቶታል። ዘገባው የቢቢሲ ነው።
እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ